ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ይሄ መልእክቴ ለአንዳንድ ሰዎች ነው። አንዳንድ ሰዎች እንዴት እንደምታስቡ አላቅም። እናንተ ክፋትን ካሰባችሁ፣ እናንተ በሰው ህይወት ውስጥ ጣልቃ ገብታችሁ የሰውን ህይወት ከበጠበጣችሁ፣ ሌላኛውም ሰው ልክ እንደናንተ እንዲያስብ የምትጠብቁና የምትፈልጉ አንዳንድ ሰዎች አላችሁ። ሁሉም ሰው እንደናንተ ሊያስብ አይችልም። አይምሮ የተሰጠን ልናስብበት ልናገናዝብበትና ልናስተውልበት ነው እንጂ ክፋትን ልናስብበት ወይም ደግሞ በሰው ህይወት ውስጥ ጣልቃ ገብተን የሰውን ህይወት ልንበጠብጥ ወይም ደግሞ ሰዎችን ልናለያይበት አይደለም። አይምሮ የተሰጠን የሰውን መለያየት የሰውን ውድቀት የሚፈልገው ሰይጣን ብቻ ስለሆነ ማለት ነው። ስለዚህ ሁሉም ሰው እንደናንተ ሊያስብ አይችልም። እናንተም ከእንደዚህ አይነት ነገር ብትወጡ ለናንተም መልካም ነው ብዬ ነው ማስበው። ምክንያቱም ስለማይጠቅም ክፋት ለማንም ጠቅሞ ስለማያቅ ማለት ነው። ይሄ ሁሉ የምላችሁ በኮሜንት የምትሳደቡ ሰዎች አላችሁ። እኔ ሀይሚዬንና ብሩኬን በጣም ነው መወዳቸው፣ ሁለቱንም ማለት ነው። እንዲለያዩ አልፈልግም። ሰውን መውደድ ማለት የምትወዱትን ሰው የሚፈልገውን ህይወት እንዲኖር ደስታ መስጠት፣ ከጎኑ መሆን፣ ችግር እንኳ ብታዩበት ጥፋት ብታዩበት እንኳ መምከር፣ ከዛ ጥፋቱ ለመመለስ ከጎኑ ሆኖ ማጠንከር ነው እንጂ ማለያየትን ወይም ደግሞ አንተ እንደዚህ ነህ አንቺ እንደዚህ ነሽ ማለት ትክክል አይደለም። በማንኛችንም ህይወት ውስጥ ቢሆን ሰው የምንወደው ከሆነ እህቴ ናት ወይም ደግሞ ወንድሜ ነው የምንል ከሆነ ማንም ሰው ለወንድሙ ክፉ አያስብም። ማንም ሰው ለእህቱ ክፉ ነገር አያስብም። እህት ወይም ወንድም ማለት የሚወደውን ህይወት እንዲኖር የሚፈልገውን ህይወት እንዲኖር ጥፋት እንኳ ቢያይበት መክሮ የሚመልሰው ወዳጅም ቢሆን ልክ እንደዛው ማለት ነው። ገባችሁ አይደለ? እንጂ ለሰብስክራይብ ወይም ደግሞ ለፎሎ ብዬ እኔ በማንም ህይወት ውስጥ ገብቼ አንዱን ከፍ አንዱን ዝቅ ማድረግ አልችልም። አይምሮዬም አይፈቅድልኝም። ጥፋት ካየው ሀይሚዬ ትክክል አይደለሽም፣ ብሩኬም ከሆነ ጥፋት ካየው ትክክል አይደለም ነው እንጂ የምለው መሳደብ፣ ማንቋሸሽ፣ በቃ አትሆንም በቃ አትሆኙም የሚባል ይሄ የሰይጣን ንግግር መናገር አልችልም። ይሄ ደግሞ የኔ አስተሳሰብ ነው። ገባችሁ አይደለም? እናንተ የፈለጋችሁትን ሰው ልትወዱ ትችላላችሁ። ግን ደግሞ መውደድ ማለት ደግሞ ያ ሰው የሚወደውን ህይወት እየፈለገው መኖረው እንዲኖረው እየፈለገ እናንተ ግን ለማለያየት የምትጥሩ ሰዎች አላችሁ፣ የምትሳደቡ ሰዎች አላችሁ። ከነሱ አልፋችሁ እናትን የምትሳደቡ የምትራገጡ አላችሁ። እውነት ከእናት ተፈጥራችሁ ማለት ነው። ግን ትክክል አይደላችሁም። እናንተ ራሱ ወደ ራሳችሁ ብትመለሱ ያዋጣችኋል። አሁን ትናንትና ያየነው ቪዲዮ ብሩክ ያደረገው ነገር ደስ ብሎኛል። በቃ እስከ ዛሬ ካደረጋቸው ነገሮች ትናንት በጣም ነው ደስ ያለኝ። በቃ የሰው ልጅ አንዴ ሁለቴ ትታገሱታላችሁ፣ ግን በሶስተኛ ግን ቀይ መስመር መስጠት ነው። ማንም ሰው በህይወታችሁ ጣልቃ ገብቶ የእናንተን ህይወት ሊኖርላችሁ ወይም ደግሞ ሊወስንላችሁ አይችልም። ገባችሁ አይደለ? ሰው ልጅ በትዕግስት አውርታችሁት አስረድታችሁት የማይፈልግ ወይም ደግሞ መረዳት ካልቻለ ከህይወታችሁ ማስወጣት ነው። እሷ ደግሞ እዩ ደግሞ ስላረገሽ ብቻ ልጁ የብሩኬ ነው ስላልሽ ብቻ ብሩኬ ላንቺ ሊሆን አይችልም። ይሄ ልጅ እንኳ የብሩኬ ቢሆን እንኳ የአባትነቱን ግዴታ ነው እንጂ መወጣት የሚችለው አንቺን ምንም የማድረግ አብሮ የመኖርም ሆነ አንቺ ጋር የመኖር ግዴታ የለበትም። ይህም ማወቅ አለብሽ። አንዳንድ ጊዜ እንደው ስራም ይሁን ድራማም ይሁን ሪልም ቢሆን ሴትነትሽን በዚህ ልክ ባታወርጁና ይሄ ለታሪክ የሚቀመጥ ቪዲዮ ነገ እኮ አዲስ ህይወት ይጀመራል። ነገ እኮ ልጅ ይወለዳል አይደለ? ይሄን ቪዲዮ እኮ ያየዋል አይደለ? ምን አይነት እናት እንዳላት ማየት እንኳ ሲችል እንኳ እንደዚህ የዘቀጠች ሴት ማየት በጣም ነው የሚደብረው። እውነቴን ነው የምላችሁ። አንዳንድ ጊዜ አሉ ብዙ ሴቶች አሉ ምናልባት የልጃቸውን አባት እንኳ ቢፈልጉ የአባትነቱን ግዴታ እንዲወጣ ነው እንጂ የሚያደርጉት ግዴታ ከኔ ጋር ትኖራለህ ማለት አይችሉም። ምክንያቱም ግዴታቸው ስላላደለ ማለት ነው። የመርዳት ግዴታ ብቻ ነው ያለበት ማንም ሰው። በግዴታ ቢሆንማ ህይወትና ትዳር ሁሉም ሰው
ህይወቱ ባልተበተነና ባልተበታተነ ነበረ ትዳር። ግን ይሄ ግዴታ አይደለም፣ ይሄ የፍላጎት ስለሆነ ማለት ነው። እና ሀይሚዬ ደግሞ በአንቺ አፍ የምትጠራ አይደለችም። በዛ ላይ ደግሞ ይሄ ቤት የሀይሚና የብሩኬ ብቻ ነው። እነሱ ነገ ይታረቃሉ። እነሱ ነገ አንድ ናቸው። የምታሽቀብጡ ሰዎች ግን ልቦና ይስጣችሁ። አብሶ እናትን የምትሳደቡ የምታንቋሽሹ ሴቱ ናችሁ፣ ሴት ላይ የምትፈርዱ የምትሳደቡ፣ እንደዚህ አይነት አጋጣሚ ሆነ ህይወት ለእናንተም ደርሷችሁ ለማየት ያብቃችሁ። ሁሉም በሰው ላይ ሲደርስ ነው አደለ? እናንተ ህይወት ላይ ደርሶ ደግሞ ለማየት ያብቃችሁ። በሀይሚዬ ህይወት ላይ የምትቀልዱ አላችሁ፣ የምትሳደቡ አላችሁ። ምንም አላደረገቻችሁ። እኔ እንጃ አላቅም። ወዳጅ መስላችሁ ጥላቶች አላችሁ። በጣም የክፋት ጥግ የምታደርጉ ሰዎች አላችሁ። እኔ እንጃ። እናንተ ልቦና ይስጣችሁ። ሀይሚና ብሩኬ ግን መቼም አይለያዩ። እሺ፣ ነገ ታርቀው ይመጣሉ። ነገ አንድ ሆነው ይመጣሉ። እነሱ ታርቀው አንድ ሆነው ሲመጡ እናንተ ታፍራላችሁ። እግዚአብሔር ያገናኘውን ሰው ሊለየው አይችልም። እናንተ ሊመስላችሁ ይችላል፣ ግን እነሱ መቼም አይለያዩ። ምክንያቱም እውነተኛ ፍቅር እውነት ውስጣቸው ስላለች መቼም አይለያዩ። አያችሁ አይደለ? ሰው ይጣላል፣ ይታረቃል። እሺ፣ ይህን ማወቅ አለባችሁ። ስለዚህ እኛ ደግሞ እንደ ተመልካች የ20 ደቂቃና የ30 ደቂቃ ቪዲዮቸውን እንጂ የምናውቀው ሙሉ ህይወታችሁ ምን እንደሆነና ምን አውርተው እንደዋሉ የምናውቀው ጉዳይ የለም። በማናየውና በማይመለከተን ነገር ጣልቃ እየገባችሁ የሰውን ህይወት ለመበጥበጥ አትጣሩ። እነሱ አልተጣሉም። ስራ ነው ይስሩ። ግን ስራ በአግባቡ ይሁን ነው እንጂ ይህን ክፍተት ተጠቅማችሁ ደግሞ ለማለያየት የምትጥሩ ሰዎች አላችሁ። ልቦና ለእናንተ የሚስጣችሁ። መልካም ጊዜ ይሁንላችሁ። ላይክ፣ ሰብስክራይብ አድርጉልኝ። አመሰግናለሁኝ። ይሄ መልእክቴ ግን አድርሱልኝ ለአንዳንድ ሰዎች።